ሰላም ጤና ይስጥልን፣ እንደምን አላችሁ? ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብ ዘወትር ቅዳሜ ከ12 ሰዓት በኋላ የቀጥታ ስርጭት ፕሮግራማችን ነው። እንደምን አላችሁ? ሳምንቱ እንዴት ነበር? ደህና ናችሁ ወይ? እንዴት ነው? ጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት ለሁላችንም ይብዛላለው። እንግዲህ በዛሬው ዕለት ፕሮግራሙን ይዤላችሁ ቀርበው ፓስተር አለማየሁ ነኝ። ከበስተኋላችን ደግሞ ዳይሬክት የሚያደርግልን ወንድማችን ይልቃል አስራት ይገኛል። እንደተለመደው በዛሬው ፕሮግራማችን የተለያዩ ሳምንታዊ ክንውኖችን እናቀርብላችኋለን። በዛሬው ዕለት ደግሞ በተመረጠው ርዕስ መሰረት ደግሞ እግዚአብሔር አምላክ እኔና እናንተን በዛ ያስተምረናል፣ ያጽናናናል፣ ያበረታናል እላለሁ። እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለሁሉ እንድታጋሩ በጌታ ፍቅር እጠይቃችኋለሁ። እንግዲህ ባሳለፍነው ሳምንት በዓለም ላይ የዓለምን ሚዲያ ታላላቅ ነገሮች ይዘው ቆይተዋል። በዚህም ታላላቅ ነገሮች መሰረት ቻይና እና በታይዋን መካከል የተፈጠረው ግብግብ ነው። ቻይና በከፍተኛ ሁኔታ በ5 አቅጣጫ ታይዋንን በመውረር ከፍተኛ የሆነ በቀጠናው የጦር ልምምድ እያደረገች እንደሆነ ታውቋል። ይህም በቀጥታ ተኩስ እየታጀበ እንደሆነ ለማወቅ ተችሏል። በተለይም ብዙ ወታደራዊ ጠበብቶች እያሉ ያሉት ወደ ታይዋን ሸቀጥ፣ ንግድ እንዲሁም ነዳጅ፣ የተለያዩ ነገሮች እንዳይገቡ ለማድረግ የታቀደ ከፍተኛ ወታደራዊ ጫናን መፍጠር ነው የሚል ነገር አንስተዋል። ይሁን እንጂ የታይዋን ፕሬዚዳንት እንዳሉት ከሆነ ይህ ህገወጥ ነው፣ ዓለም አቀፉ ማህበረሰብ ሊቃወም ይገባል ብለው ካነሱ በኋላ የታይዋን መከላከያ ሚኒስትር ደግሞ ወታደራቸው ዝግጁ እንዲሆኑ የሚሳኤል ምድቦች፣ ሌሎች ምድቦች ዝግጁ እንዲሆኑ ጥሪ አቅርበዋል። ቻይና በዚህ ወታደራዊ ልምምድ የጦር መርከቦች፣ የሚሳኤል ምድብተኞች እንደዚሁም ደግሞ የተዋጊ ጀቶች የተሳተፉበት ቀጠናው ላይ ከፍተኛ ውጥረት የፈጠረ ልምምድ እንደነበረ ለማወቅ ተችሏል። ይሁን እንጂ በዚህ ቀጠና ላይ ያለው ትኩሳት እየጨመረ መምጣቱን የሚያመለክት ነገሮች እየታዩ እንደሆነ ለማወቅ ችለናል። በተለይም ደግሞ ቤጂንግ ይህንን ወታደራዊ ልምምድ ለምን እንዳደረገች በግልጽ አስቀምጣለች። ቀደም ሲል እንደምታውቁት ባለፈው ሳምንትም ለማንሳት ሞክረናል። አሜሪካ ለታይዋን $11.1 ቢሊዮን የመሳሪያ ግዢ ስምምነት አድርገው ነበረ። ይህ ስምምነት ደግሞ ባሳለፍነው ሳምንት በሴኔቱ በመጽደቁና ይህ ወታደራዊ መግዣው ለከባድ ጦር መሳሪያዎች፣ ለሚሳኤሎች እንዲሁም ለተዋጊ ጀቶች፣ ለተለያዩ ለአየር መከላከያ ምድቦች እየተመደቡ እንደሆነ ይህንን ባወቀች ጊዜ ይህን ነገር በመቃወምና አሜሪካ በታይዋን እና በቻይና መካከል ጣልቃ እንዳትገባ እንዲሁም ደግሞ አሜሪካ የቻይናን ሉዓላዊነት እንድታከብር በሚል የቀረበ የተዘጋጀ ልምምድ እንደሆነ አስታውቃለች። ሁለተኛ ምክንያቷ ደግሞ ጃፓን በእነዚህ ሁለቱ ሀገሮች መካከል ጣልቃ እገባለሁ ማለቷን ተከትሎ የተፈጠረ ወታደራዊ ልምምድ እንደሆነ ለማወቅ ተችሏል። እንግዲህ እነዚህ ነገሮች ቀላል ነገሮች አይደሉም። ነገር ግን ዓለማችን ላይ ያለው ነገር እንዴት እየከበደ እንደመጣና እንዴት ጠንካራ የሆኑ ነገሮች እየተከሰቱ እንደመጡ ለማወቅ የሚያስችል ነው። እንግዲህ ከዚህ ባሻገር በዚህ ባሳለፍነው ሳምንት የዓለምን ጆሮ ስቦ የነበረ ብዙዎችንም ደግሞ በተለይ መካከለኛው ምስራቅ ያሉትን አረቦችን እያስደነገጠ የተባበሩት መንግስታት ድርጅትም ስብሰባ የተቀመጠበት አንድ ክስተት በተለይም ለእኛ ቅርብ በሆነ በቀይ ባህር አካባቢ ባለችው ሶማሌላንድ ላይ አንድ ክስተት ተከስቷል። ይህም ክስተት ምንድነው? እስራኤል
ለሶማሌላንድ ከፍተኛ የሆነ እውቅና የሀገርነት እውቅና ማንም ያልደፈረውን በመድፈር የሀገርነት እውቅና መስጠቷ ነው። ይህ የሀገርነት እውቅናን ከሰጠች በኋላ የአረብ ሊግ፣ የአረብ ሙስሊሞች ህብረት እንደዚሁም ደግሞ የአረብ ሀገሮች ግብፅ፣ ሶሪያን፣ ኢራን እንዲሁም ሳውዲ አረቢያ ሌሎችም የተካተቱበት ከፍተኛ ተቃውሞ በእስራኤል ላይ አንስተዋል። ይሁን እንጂ እስራኤል ሶማሌላንድ ካላት አሁን ከፍተኛ ወታደራዊና ስትራቴጂክ ጠቀሜታ አንጻር ይህንን እውቅና መስጠቷን አሳውቃለች። በተለይም ደግሞ በሁለቱም አገሮች መካከል ማለትም በሶማሌላንድ እና በእስራኤል መካከል እስራኤል በዛ የጦር ቤዝ እንድታደራጅ የሚፈቅድ እንደሆነ ለመመልከት ተችሏል። ይሁን እንጂ ቀደም ሲል በሚስጥር የጦር ቤዞችንና የአየር ማረፊያዎችን አዘጋጅታ እንደነበረ ነው እየተነገረ የነበረው ያለው። እንግዲህ ቀደም ሲል ታውቃላችሁ ኢትዮጵያ ከዚህ ወደብ ለማግኘት ባደረገችው ስምምነት ከፍተኛ ዓለም አቀፍ ተቃውሞ ተነስቶ እንደነበረ ለማወቅ እንችላለን። እንግዲህ በዚህ ምክንያት ከፍተኛ የሆነ ቀጠናው ላይ በተለይም በቀይ ባህር ከፍተኛ ቀውስ ይከሰታል የሚል ነው የተነሳው። ይሁን እንጂ እስራኤል በቀይ ባህርን ላይ የሚተላለፉ መርከቦችን ከሁቲ ጥቃት ለመጠበቅና ለመከላከል ስትራቴጂክ የሆነውን ቦታ በተለይም ደግሞ ከሁቲ በቅርብ ርቀት ያለን ቦታ ለማግኘት ችላለች ማለት ነው። ለሁቲ ብቻ ሳይሆን ኢራንንም ለመቆጣጠርና ለመከታተል የሚያስችል ነው። እንግዲህ ቦታው እንደምታውቁት ከፍተኛ የሆነ የዓለም ንግድ መተላለፊያ ነው። ስትራቴጂክ ቦታ ነው። ሆርሙዝ ሰርጥን፣ ቀይ ባህር፣ ህንድ ውቅያኖስ የሚገናኙበት ነው። ከዚህ ባሻገር ደግሞ ይህ ስፍራ ቀይ ባህር ማለት ነው ከአፍሪካ ከኤዥያ እና አውሮፓን በቀጥታ የሚያገናኝ ነው። እንዲሁም ደግሞ ከሚድል ኢስት ጋር ለሚደረገው የንግድ ልውውጥ ምቹ ቀጠና እንደሆነ ይታወቃል። እንግዲህ ይህንን ምቹ ቀጠና ነው እስራኤል መቆጣጠሪያ ላይ የቻለችው። በዚህም አሁን በእስራኤል ላይ ያለውን ግፊት እስራኤል ችላ በማለት ይህንን የሰጠችውን እውቅና በዛው ገፍታበታለች። ምክንያቱም የሶማሊያ መንግስት ፓርላማው ያሳለፍነው እሁድ ዕለት አስቸኳይ ስብሰባ በመጥራት እስራኤል የሰጠችውን እውቅና እንድታነሳና የሶማሌን ሉዓላዊነት እንድታከብር የሚል ነገር ተነስቶ ነበረ። እንዲሁም ደግሞ በተባበሩት መንግስታት ድርጅት በተደረገው ስብሰባ ውግዘት ተሰምቶ ነበር። በአፍሪካ ህብረትም የምስራቅ አፍሪካ ወይም ደግሞ በየነ ሀገራት የሚባሉትን ያንን ተቃውሞ አሰምተዋል። ኢትዮጵያ ግን በዚህ ሁሉ ውስጥ ዝምታን ነው የመረጠችው። የአፍሪካ ህብረትም ይህንን የእስራኤልን ድርጊት ኮንኗል። ይሁን እንጂ ነገሮች ባሉበት እንዲቀጥል ሆኗል ማለት ነው። የአሜሪካ ፕሬዚዳንት ዶናልድ ትራምፕ በዚህ ላይ ሀሳባቸውን የገለጡ ሲሆን አንፈቅድም ነው ያሉት። ግን ያው እንደምታውቁት እስራኤልና አሜሪካ የአንድ ሳንቲም ሁለት ገጽታዎች ስለሆኑ እስራኤል ዝም ብላ እውቅና ሰጥታለች ብዬ አላምንም። ምክንያቱም ይህንን እውቅና ከመስጠቷ በፊት ከአሜሪካ መንግስት ጋር በግልጽ እየተነጋገሩ እንደሆነ የሚያመለክቱ ሁኔታዎች እንዳሉ አስባለሁ። ምክንያቱም ቀጠናውን ለመቆጣጠር ስትራቴጂክ የሆነውን ቦታ በመያዝ በሁቲ የሚደረገውን ጥቃት ለመመከትና በቀይ ባህር ላይ የሚደረገውን የንግድ እንቅስቃሴ በከፍተኛ ሁኔታ ለመቆጣጠር የሚያስችላትን ቦታ ስትይዝ አሜሪካ ትቃወማለች ብዬ አላስብም። ነገር ግን እሳቸው ኖ ነው ያሉት። ከጋዜጠኞች ለተቀረቡላቸው ጥያቄ ኖ የሚል ምላሽ ሰጥተዋል። ይሄ ኖ ያሉበት ጉዳይ ግን እውነት ነው ወይ የሚለውን ነገር ለማወቅ በጣም ለመረዳት በጣም ትንሽ ከበድ ይላል። ሌላው እንግዲህ በሳለፍነው ሳምንት ሳውዲ አረቢያ እና ዱባይ መካከል የተፈጠረው ውጥረት ነበረ። ሳውዲ አረቢያ ሰሞኑን በደቡብ የመን ማለትም ደቡብ የመን ላይ ኤደን ባህረ ሰላጤ ወይም ኤደን ላይ ያለውን የደቡብን ባህር ላይ ያለውን ሁለት የኤሜሬትን መርከቦች ጥቃት ፈጽማለች።
ምክንያት ያደረገችው ደግሞ ከስምምነታችን ውጪ ወይም የጥምረቱን ኃይል ሳትጠይቅ ዱባይ ወይም የተባበሩት አረብ ኤሚሬት በዛ መሳሪያና ወታደራዊ ተሽከርካሪ ለደቡብ ሸንጎ የሚባል ክፍል ስታቀርብ አግኝተናት ነው የሚል እርምጃ ወስደዋል። እንደውም በ24 ሰዓት ከጥምረቱ እንድትወጣና ከደቡብ የመን ለቃ እንድትወጣ ጥሪ አቅርባለች። እንግዲህ የመንን ስንመለከት ምናልባት ለብዙዎቻችሁ ግር እንዳይላችሁ ሀውቲ ብቻ አይደለም የሚመራው፣ ደቡቡን ክፍል የደቡብ ብሔራዊ ሸንጎ የሚባል አንድ ምክር ቤት አለ የሚመራ፣ የሰሜኑን ደግሞ የሚመራው ሁቲ ነው። ሌላው ከዚህ በፊት ከስልጣን የተባረረው እና በውጭ የሚገኘው የፕሬዚደንሻል ምክር ቤት የሚባል በሳውዲ መቀመጫውን ያደረገ ደግሞ አካል እንዳለ ይታወቃል። የመን በሶስት አካል ነው ያለችው፣ ሁለቱ በዛ ውስጥ ሆነው አንዱ ግን ከዛ ውጭ ነው የሚገኘው። እንግዲህ ይህንን ነገር ስንመለከት በተለይም የቀይ ባህር ቀጠና እጅግ የውጥረት ስፍራ ሆኖ አልፏል፣ ሳምንቱ ማለት ነው። በእርግጥ ካለው ስትራቴጂክ እና ወታደራዊ ጠቀሜታ ለመካከለኛው ምስራቅ ቅርበት ካለው የተነሳ በዚህ ቀጠና ላይ ብዙ ሀገራቶች ራሽያን ማለት እንችላለን፣ ቻይናን ማለት እንችላለን፣ አሜሪካን ማለት እንችላለን፣ ፈረንሳይ ማለት እንግሊዝን ማለት እንችላለን፣ ጃፓንን ማለት እንችላለን። ወደ ታች ደግሞ ወደ ሶማሊያ ስንወርድ ቱርክ ማለት እንችላለን። አሁን ደግሞ በርበራ ላይ እስራኤል መታለች። ሁሉም ሀያላን ሀገሮች የጦር ቤዝ በዚህ ስፍራ እንዳላቸው ይታወቃል። ይሄ የሆነበት ምክንያት ምንድን ነው? ብዙ ጊዜ መካከለኛው ምስራቅ የዓለም ሴንተር ብለው ይጠሩታል። የዓለም ሴንተር ዋና ኮር ነው ብለው የሚጠሩት አካባቢ ነው። ይህም የሆነበት ምክንያት የዓለም ትልልቅ ሃይማኖቶች መነሻም የሆነ ነው። ከዚህም ባሻገር ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደበትና የሰበከበት የሞተበት ከሙታን መካከልም የተነሳበት ኤሪያ ይሄው አካባቢ በመሆኑ እንደገና ደግሞ ጌታ ኢየሱስ ክርስቶስ ተመልሶ የሚመጣው በዚህ አካባቢ እንደሆነ ስለሆነ ሌላው ይህንን ትኩረት ወስዷል ማለት ነው። እንግዲህ ሌላው የነበረው የዓለምን ትኩረት የሳበው ነገር የአሜሪካና የእስራኤል ፕሬዚደንት የእስራኤል ጠቅላይ ሚኒስትር ይቅርታ፣ የአሜሪካ ፕሬዚደንት እና የእስራኤል ጠቅላይ ሚኒስትር ኔታንያሁ ባሳለፍነው ሳምንት በአሜሪካ ፍሎሪዳ ማላንጎ የዶናልድ ትራምፕ የመኖሪያ ቤት ተገናኝተው በመካከለኛው ምስራቅ ባለው ቀጠና ላይ ከፍተኛ የሆነ ፖለቲካዊ ውይይቶች አድርገዋል። በተለይም ደግሞ በዋናነት ኢራን አሁን በያዘችው አካሄድ የሚሳኤል ግንባታዋንና በተለይም ደግሞ እንደገና የዩራኒየም ማብላያዋን የኒኩለር ጣቢያዋን ለመገንባት የምታደርገውን ጥረት ለማስቆም እርምጃ መወሰድ አለበት በሚለው ጉዳይ ላይ ሰፊ ውይይት እንዳደረጉ ይታወቃል። እና በዚህ ውይይታቸውም እንግዲህ መሰረታዊ የሆኑ ነገሮችን አንስተዋል። አንደኛ ለኢራን ከፍተኛ ማስጠንቀቂያ ሰጥተዋል ጋዜጣዊ መግለጫ ሲሰጡ። ሁለተኛው ደግሞ በጋዛ ያለው ሐማስ ትጥቅ እንዲፈታና የሰላም አስከባሪው ቡድን እንዲገባ እንዲሁም ደግሞ በአካባቢው ያለ የመልሶ ግንባታ በሚጀመርበት ሁኔታ ላይ ተወያይተዋል። በዚህ ጉዳይ ላይ ግን እስራኤል አንድ ቅድመ ሁኔታ አቅርባለች። እንግዲህ ያልተመለሰላት አንድ አስከሬን አለ። ያንን አስከሬን እንዲመለስና ያ እስከሚመለስ ድረስ ወደ ሁለተኛው ውይይት ወይም ደግሞ ወደ ሁለተኛው የሰላም ድርድር አልሄድም የሚል ነገር አንስታለች። እንግዲህ ያ ቀጠና ደግሞ በጣም ከፍተኛ ውጥረት ያለበት ቀጠና ነው። ከዚህ ባሻገር ደግሞ አረቦቹ በተለይም እነ ሳውዲ አረቢያ የሚያነሱት እስራኤል ዌስት ባንክን በአስቸኳይ ለቃ ትውጣ የሚል ነገር እያነሱ ነው ያሉት። በዚህም ጉዳይ ላይ ውይይት ተደርጓል። በነገራችን ላይ ግን በዚህ ጉዳይ ላይ በዶናልድ ትራምፕ እና በእስራኤሉ ጠቅላይ ሚኒስትር ኔታንያሁ ልዩነት ታይቷል። ምክንያቱም ዶናልድ ትራምፕ ዌስት ባንክን ለቃ እስራኤል እንድትወጣ ይፈልጋሉ። ከአረቦች ጋር ያላቸውን የዲፕሎማሲ ግንኙነት የበለጠ ለማጠናከር እና ተአማኒነታቸውንም በዛ ኤሪያ ለማግኘት ስለሚፈልጉ ይህንን ጉዳይ አንስተዋል።
ነገር ግን ዌስት ባንክ በፓርላማ የተወሰነ ነው። በእስራኤል ፓርላማ ተወስኖ የተጠቀለለና የእስራኤል አካል የተደረገ ነው። ይህም በቅርብ የተደረገ ጉዳይ ስለሆነ ይሄ ጉዳይ በጣም አደገኛ እንደሆነ ለመመለስ እስራኤል ጠቅላይ ሚኒስትር የተቸገሩበት ሁኔታ አይተናል። እንግዲህ ሌላው ከዚህ ጋር ተያይዞ ኢራን በትናንትናው ዕለት የሰጠችው ከትናንት ወዲያ ማለት ነው የሰጠችው ምላሽ ነው። ኢራን ዶናልድ ትራምፕና የእስራኤሉ ጠቅላይ ሚኒስትር በአሜሪካ ለሰጡት ጋዜጣዊ መግለጫ የኢራኑ ፕሬዚዳንት መሱድ ቤሽካን ምላሽ ሰጥተዋል። እንግዲህ ይሄ ምላሽ ምንድን ነው? አንደኛው የሆነው ምላሽ ለማንኛውም ጦርነት ዝግጁ ነን፣ የምትገጥሙን ከሆነ እንደ በፊቱ አይሆንም፣ ምላሻችን የከፋና የከበደ ነው፣ እኛም የምንወስደው እርምጃ ከዚህ በኋላ ህልውናችንንና የሀገራችን ሉዓላዊነት የሚያስከብር ጠንካራ እርምጃ እንወስዳለን ብለው ተናግረዋል። ከዚህ ባሻገር ደግሞ ለጦር ኃይላቸው ሌላ ምክትል ኢታማጆር ሹም ተሹመዋል። በፊት የደህንነት ሚኒስትር የነበሩና ከፍተኛ ልምድ ያላቸውና ለኢራን አብዮታዊ ዘብ ታማኝ የሆኑ ለሀገራቸው ታማኝ ናቸው የተባሉ አዲስ ሰው ሹመዋል። ከዚህ ባሻገር ወታደሩ ወይም ደግሞ የአየር ኃይሉ የባህር ኃይሉና የአየር መከላከሉ ምድብ በአጠቃላይ የኢራን ጦር ኃይል ዝግጁ እንዲሆንና ማንኛውንም ጥቃት ምላሽ ለመስጠት እንዲዘጋጅ የሚል ከፍተኛ የሆነ ውሳኔዎች በዚህ ባሳለፍነው ሳምንት ተወስነዋል ማለት ነው። እንግዲህ እነዚህን ነገሮች ስንመለከታቸው በዓለማችን ላይ ያለውን ጠቅላላ ስንገመግመው በዓለማችን ያለው ከ2025 ወደ 2026 በፈረንጆቹ ማለት ነው የተሸጋገረው ነገር የሰላም ወይም ደግሞ የሰላም ብልጭታ የሚያሳይ ነገር ሳይሆን እንደውም የጦርነቱን ስጋት ጦርነቱ ላይ ያለውን ከፍተኛ ስጋት የሚያመለክቱ ናቸው የተመለከት ነው። እነዚህ ነገሮች እንግዲህ በጠቅላላ ስንመለከት እንደ ክርስቲያን፣ እንደ ቤተ ክርስቲያን፣ እንደ መሪ፣ እንደ አገልጋይ የእግዚአብሔር ቃል የተናገራቸው ነገሮች እየተፈጸሙ ስለሆነ እኛ በእግዚአብሔር ቃል ላይ ተንተርሰን ልንዘጋጅ የሚያስፈልገን እንደሆነ ልናውቅ ያስፈልጋል እላለሁ። እንግዲህ ቅዱሳን ወንድሞቼና እህቶቼ ላይክ፣ ሼር፣ ሰብስክራይብ እያደረገን እንድንዘጋጅ በጌታ ፍቅር እጠይቃችኋለሁ። ወደ ቀጣዩ ፕሮግራማችን ከማለፋችን በፊት ዳይሬክተራችን አንድ ዝማሬ ያቀርብልናል። ያንን ዝማሬ ሰምተን ደግሞ እንመለሳለን። ጌታ ይባርካችሁ። ሌሎችን ጋብዛችሁ አስገቡ። ተባረኩልኝ።
ጌታ ኢየሱሴ እንዳይ ማራናታ። እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ወደ ፕሮግራማችን ሌሎችን እያጋበዛችሁ እንድትገቡ በጌታ ፍቅር እጠይቃችኋለሁ። የሰማነው ዝማሬ መሰረት ጽጌና እንዳልካቸው አካለ ወልድ ዝናህ የገነነ በዓለም ላይ የሚለውን የእነሱ ዝማሬ ነው የሰማነው። ስለ ዝማሬው እግዚአብሔርን አምላካችንን እግዚአብሔር አባታችንን እናመሰግናለን። መልካም ምርጥ ዝማሬ ነው። ናፍቆትን የሚያጭር ዝማሬ ነው። ከእግዚአብሔር ጋር ደግሞ እንድንሆን የሚያደርገን ዝማሬ ነው። እንግዲህ በዛሬው ዕለት ደግሞ የምንመለከተው ርዕስ እንደዚህ የሚል ይሆናል። የአባቶች ዝምታ ለምን የሚል ይሆናል። አባቶች ዝምታ ለምን? አባቶች በዚህ ዘመን የሚያስፈልጉበት ወቅት ላይ ነው ያለ ነው። በእምነት የቀደሙ፣ በአገልግሎት የቀደሙ፣ እግዚአብሔር በብዙ ነገር ውስጥ ያሳለፋቸው፣ በብዙ ነገር ውስጥ ልምድን ያካበቱ አባቶች በአሁን ዘመን ላይ ዝምታቸው ለምን እንደሆነ ባይገባንም ዝምታው እየበረታ ነው የመጣው። በተለይም ደግሞ መንገድንና አቅጣጫን ማሳየት ያለባቸው አባቶች ናቸው ብለን እናምናለን። አባቶች ለውሳኔ ከተቸገሩ ወይም ደግሞ የቤተ ክርስቲያን ዋና ዋና መሪዎች የምንላቸው ህብረቱን፣ ካውንስሉን፣ ህብረቶቹን የሚመሩት አባቶችም ሆኑ መሪዎች ለውሳኔ ከተቸገሩ ቤተ ክርስቲያን ወደፊት እየሄደችበት ያለው አደጋ ወይ አልታያቸውም ወይ ደግሞ ቢታያቸውም ለመወሰንና ቆራጥ የሆነ አቋም ለመውሰድ ዝግጁ አይደሉም ማለት ነው። ምክንያቱም አሁን ላይ በቤተ ክርስቲያን ያለው ነገር ቀላል የሚባሉ ነገሮች አይደለም ያሉት። ክፋት፣ ተንኮል፣ ርኩሰት፣ ጥፋት፣ ከወንጌል መራቅ፣ የገንዘብ ፍቅር፣ ዓለማዊነት፣ ትዕቢተኝነት፣ እኔነት፣ አለመታዘዝ፣ እግዚአብሔርን ሐሳብ፣ እግዚአብሔርን በጎ ፍቃድ አለማድረግ ጎልተው የሚታዩበት ዘመን ላይ ያለ ነው። አባቶችን ያለማክበርም ያለመታዘዝም የሚታይበት ወቅት ላይ ነው ያለ ነው። ከዚህም ባሻገር አልፎ ማህበረሰብን እስከ መስደብ ደረጃ ድረስ የተደረሰበት ጋጠወጥነት የሰፈነበት እያየን ያለንበት ጊዜ ነው። ይህ ሁሉንም ይጠቀልላል ሳይሆን፣ ነገር ግን ቁጥሩ በትንሹ ካልታረመ ቁጥሩ እየጨመረ እንደሚሄድ ምንም ጥርጥር የለውም። እኛ ይህንን ሀሳብ ስናቀርብ እናንተ እንድትነቁ፣ እንድትረዱ፣ እንድትገነዘቡና ወይም ደግሞ ተገንዝባችሁ እያወቃችሁ ዝም ያላችሁትን ነገር ዝምታችሁን ሰብራችሁ በጽኑ በመቃወምና እንደ እግዚአብሔር ቃል የሆነ ዲሲፕሊን እርምጃዎችን በመውሰድ ማስቆም የሚቻልበት ሁኔታ እንዲፈጠር ለማድረግ ነው። እንግዲህ ለውድቀት መነሻ የሚሆነው ዝምታ ነው። አንድ ቃል እስቲ እንመልከት። ወደ መጽሐፈ ሳሙኤል ቀዳማዊ ምዕራፍ 2 እንሂድና በኤሊ ዘመን ያለውን ነገር ለመመልከት እንሞክር። ኤሊም እጅግ አረጀ፣ ልጆቹም በእስራኤል ሁሉ ላይ ያደረጉትን ሁሉ በመገናኛው ድንኳን ደጅ ከሚያገለግሉ ሴቶች ጋር እንደተኙ ሰማ። እርሱም አላቸው፣ ስለ ክፉ ስራቸው ከዚህ ሕዝብ ሁሉ ሰምቻለሁና ስለምን እንዲህ ያለ ነገር ታደርጋላችሁ አላቸው። እንግዲህ ኤሊ ምንድን ነው? ዓይኑም ከማየት ጆሮም ከመስማት የፈዘዘበት ወቅት ነበረ። ኃጢአትን፣ በደልን እያደረጉ ሰምቷል። ነገር ግን ይስማ እንጂ ስለምን ታደርጋላችሁ ብሎ ከመጠየቅ ውጭ እርምጃ ግን መውሰድ አልቻለም። እርምጃ መውሰድ ባለመቻሉ ግን ያ በቤተ መቅደሱ ውስጥ የከበረው አገልግሎት ልጆቹ ሲያረክሱና ሲያዋርዱ ዝም ብሎ መመልከትን እንደቀጠለ ነው የምንመለከተው።
ምክንያቱም እንደዚህ ይላል ቁጥር 24 ላይ ልጆቼ ሆይ የእግዚአብሔርን ሕዝብ ኃጢአተኛ በማድረጋችሁ ስለ እናንተ የደረሰኝ ወሬ መልካም አይደለም፣ ይህ አይሆንማል። ተመልከቱ፣ ኃጢአተኛ ያደረጉት ራሳቸውን ብቻ አይደለም፣ በራሳቸው ብቻ አይደለም፣ የእግዚአብሔርንም ሕዝብ ምን አድርገውታል? ኃጢአተኞች አድርገውት ነበረ። የእግዚአብሔርንም ሕዝብ ኃጢአተኞች ስላደረጉት ለምንድን ነው ሕዝቡን ኃጢአተኞች ያደረጋችሁት አሏቸው። ምክንያቱም የሰባውን ይበላሉ፣ ከሕዝቡ ይወስዳሉ፣ ይዘርፋሉ። በዚህ ዘመን እንደምናየው ራሳቸውን ያሽሙነሙናሉ፣ ይመለከታሉ። በራሳቸው ላይ ብቻ ነው የሚያተኩሩት። ስለሌላው፣ ስለ ሕዝብ፣ ስለ ወንጌል፣ ስለ አገልግሎት የማይገዳቸው ማለት ነው። አይገዳቸው፣ እንድትናገሯቸውም አይፈልጉም። ስትናገሯቸው በገንዘባቸው ጡንቻ ለመጠቀም የሚሞክሩ ዋልጌዎች የበዙበት ዘመን ላይ ነን ያለ ነው። ያ በኤሊ ዘመን የነበረው አሁን በእኛ ዘመን በዚህን ሰዓት እያየን ያለ ነው። ምን አገባቸው? ምን አገባው? መብት ማለት ነፃነት ማለት መረን መሄድ ማለት አይደለም። ቤተ ክርስቲያን መርህ አላት። መርኋ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ እውነት ላይ ነው ቆመን መናገር የምንችለው። በመርህ ነው የምንኖረው። ነገር ግን ይህንን ጉዳይ ማድረግ አልተፈለገም። ይልቁንም ከራሳቸው አልፎ ሌሎችንም ልክ የኤሊ ልጆች ያደርጉ እንደነበረ ሌሎችንም ህዝቡን ኃጢአተኛ አደረጉ። ወይም ደግሞ የኃጢአት ልምምድ ግድ የለም ይቻላል፣ ምንም አይደለም በማለት ህዝቡን የኃጢአት ልምምድ ምን ያደርጉት ነበረ? ያለማምዱት እንደነበረ እንመለከታለን። ቁጥር 25 ላይ ሄደን ስንመለከት ሰው ሰውን ቢበድል እግዚአብሔር ይፈርድበታል። ሰው ግን እግዚአብሔርን ቢበድል ስለ እርሱ የሚለምን ማን ነው? እነርሱ ግን እግዚአብሔርን ሊገድላቸው ወዷልና የአባታቸውን ቃል አልሰሙም ይላል። ዛሬ ብዙዎች የአባቶችን ቃል አልሰሙም። አንዳንድ ጊዜ አንዳንድ አባቶች ሲናገሩ እንሰማለን። መከርናቸው፣ ነገርናቸው፣ ነገር ግን እሺ ይላሉ፣ ነገር ግን አልሰሙም ሲሉ እንሰማለን። ምክንያቱም እነዚህ ያልሰሙበት ምክንያት ተመልከቱ፣ እራሳቸውን ሊገሉ ነው ወይ ነው ያለው። ኃጢአት ገዳይ ስለሆነ፣ ኃጢአት ፍርድ ስላለው፣ ኃጢአት በተለይ ደግሞ የድፍረት ኃጢአት ይታጨዳል። ለጊዜው ነው እንጂ ከጊዜ በኋላ ግን ፈጥኖ መልሱ እንደሚመጣ አትጠራጠሩ። ስለዚህ አባቶችንም ሊሰሙ አልፈቀዱም ብሎ ይናገራል። ቁጥር 27 ላይ ሄደን ስንመለከት የእግዚአብሔርም ሰው ወደ ኤሊ መጥቶ አለው፣ እግዚአብሔርም እንዲህ ይላል፣ በግብፅ በፈርዖን ቤት ባሪያ ስለ አባትህ ቤት ተገለጡ። ከእስራኤል ነገድ ሁሉ ካህን ይሆነኝ ዘንድ መሠዊያ ላይ ይሰዉ ዘንድ ዕጣንንም ያጥኑ ዘንድ ኤፉዱንም በፊቴ ይለብሱ ዘንድ ለእኔ መረጥኳቸው። የእስራኤልን ልጆች የእሳት ቁርባን ሁሉ ስለ ምግብ ለአባቱ ቤት ሰጠሁ ይላል። ወደኋላ መለስ ብሎ የተመረጠበትን ሌዊ ካህን ዘር ነው የተመረጠበትን ያስታውሳል። ለምን እንደተመረጠ የተመረጠው ለእግዚአብሔር መስዋዕት ሊያቀርብ እንደሆነ፣ የእስራኤልን ሕዝብ በእግዚአብሔር ፊት ይዞ እንዲቀርብ እንደሆነ የተመረጥከው ለዚህ ነው ብሎ ይነግረዋል። የተመረጥከው ለዚህ ነው፣ የተመረጣችሁት ለዚህ ነው። እግዚአብሔር ሲጠራን እኮ እኛን የጠራን ሕዝቡን ልናገለግል እንጂ ከሕዝቡ ልንዘርፍ እኮ አይደለም የተጠራን። ሕዝቡን ወደ ጽድቅ መንገድ ልንመራ እንጂ ሕዝቡን ወደ አመፃ መንገድ ልንመራ አልተጠራንም። አንዳንዶች እንኳን ራእያቸው እኮ ምድራዊ እንጂ ሰማያዊ አይደለም። ተልኳቸው ምድራዊ ነው። በግልጽ የተነገረበት ጊዜ ሰምቻለሁ። ምክንያቱም ምድራዊን አጀንዳ ይዞ ሰማያዊውን ተልኮ ማስፈጸም አይቻልም። ሰማያዊ ተልኮ ሰማያዊ አጀንዳ ነው። በሰማያዊ አጀንዳ ነው የሚፈጸመው። በሰማያዊ መልእክት ነው የሚፈጸመው። ሰማያዊ ተልኮ ለሰው ልጆች ሁሉ መዳን፣ የእግዚአብሔር መንግስት ወንጌል
በምድር ሁሉ እንዲሰበክ ነው። ሰዎች እግዚአብሔር አምላካቸውን እንዲያከብሩ፣ እንዲያመልኩ፣ ለእግዚአብሔር መንግስት መስዋዕትን እንዲያቀርቡ፣ ወደ እግዚአብሔር መንግስት እንዲፈልሱ፣ ከጨለማ እንዲያመልጡ፣ ወደ ብርሃን እንዲመጡ ነው ተልኳችን። ስለዚህ ነው አባቶች ለምን ዝም አሉ ያልንበት። አባቶች አሁንም እንዲናገሩ ያስፈልጋል። አሁንም አባቶች ድምፃቸውን ሊያሰሙ ያስፈልጋል። የአባቶች ጩኸት አሁንም ያስፈልጋል። በተለይም ደግሞ የኢትዮጵያን ወንጌል አማኞችን ቤተክርስቲያን የሚመራው ካውንስሉና ህብረቶቹ በዚህ ጉዳይ ላይ ሲሪየስ አቋም ሊኖራቸው ያስፈልጋል። በምድራዊ ነገር የሚሸነገሉ መሪዎች ከዛ ስፍራ ሊነሱም ያስፈልጋል። ምክንያቱም ለእውነት ያልጨከነ፣ እውነትን ለመጋፈጥ ያልወሰነ መሪ ሊሆን አይገባም። ምክንያቱም ኤሊ ለዛ ሁሉ ጥፋት የተደረገው ምክንያት ልጆቹን ዝም ማለቱ ነው። ቤተ መቅደሱ እንዲረክስ ያደረገው ልጆቹ ዝም በማለቱ ነው። ልጆቹን ባለማረሙ ነው። በጊዜ ሰምቷል፣ ግን ሊያርም ፈቃደኛ አልነበረም። የእግዚአብሔርን መስዋዕት ሲበሉ ዝም ብሎ ተመልክቶ ነበረ። ዛሬም አንዳንዶች በጥቅማ ጥቅም ተይዘው ዝም ብለው እያዩ ነው ያሉት። ነገር ግን ፍርዱ ለሁሉም ነው የሚሆነው። ለሁሉም ስል እያወቀ እየሰማም መናገር ላልቻለና እርምጃ መውሰድ የሚችልበት ቦታ ላይ ደግሞ ተቀምጦ እርምጃ መውሰድ ያልቻለም የፍርዱ ተካፋይ ነው የሚሆነው። እንግዲህ በሀገራችን ወንጌል ወደፊት እንዲሄድ ከፈለግንና ወንጌል እንዲሰፋ ከፈለግን በተለይ አሁን ያለውን 130 ሚሊዮን የተባለውን የኢትዮጵያ ሕዝብ ከዚህ እንኳን አትሊስት 50% መድረስ እንድንችል ከተፈለገ በእውነት በኃላፊነት ቦታ ላይ የተቀመጥን የወንጌል ተልእኮ የተቀበልን ሰዎች ከሆንን ይሄ ጉዳይ ግድ ሊለን ያስፈልጋል፣ ሊያሳስበንም ያስፈልጋል። ምክንያቱም ወንጌላችን የተሰጠን ለዘላለም የሰው ልጆችን ወደ እግዚአብሔር መንግስት እንዲመጡና ለክርስቶስ ኢየሱስ ምጽአት እንድናዘጋጅ እንደሆነ ሊታወቅ ያስፈልጋል። ውድ ተመልካቾቻችን እናንተም በዚህ ጉዳይ እንድትጸልዩና እስቲ አስተያየቶቻችሁን በአስተያየት መስጫው በመልእክት መስጫው ላይ እንድታስቀምጡ እንፈልጋለን። እናንተ ይሄ ዝምታ ምን ይመስላችኋል? እናንተስ አሁን ያለውን ነገር እንዴት ነው የምታዩት የሚለውን ነገር እስቲ አስተያየታችሁን እንደተለመደው እንድትጽፉልን በጌታ ፍቅር እንጠይቃችኋለን። እንግዲህ አገልግሎታችንን በዚህ መልክ ከእናንተ ጋር እንድናደርግ የረዳንን እግዚአብሔርን እያመሰገንን፣ ነገር ግን ላይክ፣ ሼር፣ ሰብስክራይብ በማድረግ አገልግሎታችንን እንድትደግፉ በጌታ ፍቅር እንጠይቃችኋለን። ከዚህም ባሻገር ደግሞ በስክሪኑ ላይ በምታዩት አካውንቶች አገልግሎታችንን በገንዘባችሁ እንድትደግፉ በጌታ ፍቅር እንጠይቃችኋለን። የሚሰጥ በደስታ በልግስና ይስጥ። የእናንተ ትንሽ ስጦታ እኛን ወደፊት ያስፈነጥረናልና ሐሳባችሁ ይገነባናል። ስጦታችሁ ደግሞ አገልግሎታችንን በተሻለ ሁኔታ ለማገልገል እንድናሻሽል የሚያስፈልጉንን ነገሮች ማድረግ እንድንችል ይረዳናልና፣ ስለዚህ ይህንን እንድታደርጉ አበክሬ በጌታ ፍቅር እጠይቃችኋለሁ። በደስታ እንጂ በሐዘን አትስጡን። ደስ ብሏችሁ አምናችሁበት ከዚህ ራዕይ ከዚህ አገልግሎት ጋር እቆማለሁ
ብላችሁ እንድታደርጉ በጌታ ፍቅር እንጠይቃችኋለን። እስካሁንም እያደረጋችሁ ያላችሁትን ደግሞ እግዚአብሔር አምላካችንና አባታችን አብዝቶ ይባርካችሁ፣ ተማረኩልን ማለት እንችላለን። ለዛሬ ቅዳሜ ያዘጋጀነውን ፕሮግራም ይህንን ይመስላል። ፕሮግራሙም አዘጋጅቶ በማቅረብ አብሬያችሁ የነበርኩት ፓስተር አለማየሁ ነሞ ነኝ። ከእኛ ጋር በስተጀርባ የነበረው ዳይሬክተራችን ይልቃል አስራት ነው። እንደዚሁም ደግሞ በጸሎት ወንድማችን ብስራት ከእኛ ጋር ነበረ። የጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት ይብዛላችሁ። ሻሎም